ሰላም የአባቴ ብሩካን በዓለም ዙሪያ ያላችሁ ቅዱሳን ወገኖቼ ሰላምታዬን አቀርብላችኋለሁ። የጌታ ጸጋ ሰላም ይብዛላችሁ። እንዴት አላችሁልኝ? የንጉሳችን የመሪያችን የሚያወጣን የሚያገባን እውነተኛ ወዳጅና እውነተኛ መጠጋ የሆነ ጌታችን ኢየሱስ ክርስቶስ ለዘላለም የተባረከ ይሁን። ዛሬም እንደ ወትሮ ያው የእግዚአብሔር ቃል አብረን እንካፈላለን። ዛሬ ያው የእግዚአብሔር ቃል የምንካፈለው የሚገኘው አንደኛ ዮሐንስ ምዕራፍ 5 ከቁጥር 19 እስከ 21 እና ከብሉይ ኪዳን ዘዳግም ምዕራፍ 14 ቁጥር 1 ላይ ያለው እግዚአብሔር ቃል ላይ ቆመን እውነትን እንካፈላለን። እውነት አርነት ያወጣል። የእግዚአብሔር ቃል ሲነገር አርነትን፣ ነፃ መውጣትን፣ ቀና ማለትን፣ የልብ ደስታን ይፈጥራልና የከበረው እግዚአብሔር ቃል አብረን እንካፈላለን። በጌታ በኢየሱስም አንደኛ ዮሐንስ ምዕራፍ 5 ቁጥር 19 እስከ 21 በኢየሱስም አነባለሁ። ከእግዚአብሔር እንደሆነን ዓለምም ሞላ በክፉ እንደተያዘ እናውቃለን። የእግዚአብሔር ልጅ እንደመጣ እውነተኛም የሆነው እናውቅ ዘንድ ልቦናን እንደሰጠን እናውቃለን። እውነተኛውም በሆነ በእርሱ አለን። ይደግማለሁ፣ እውነተኛ በሆነውም በእርሱ አለን። እርሱም ልጁ ኢየሱስ ክርስቶስ ነው። እርሱ እውነተኛ አምላክና የዘላለም ሕይወት ነው። ልጆች ሆይ ከጣዖት ራሳችሁን ጠብቁ ይላል። እንዲሁ ዘዳግም ምዕራፍ 14 ቁጥር 1 እናንተ የአምላካችሁ የእግዚአብሔር ልጆች ናችሁ፣ ለአምላክ ለእግዚአብሔር አንተ ቅዱስ ሕዝብ ነህና በምድርም ላይ ከሚኖሩት አሕዛብ ሁሉ ይልቅ እርሱ ለራሱ አንተን መርጧልና ይላል። አባት ሆይ ቀርበ ያቀረብከን፣ ሳንወድ የወደድከን፣ ራስን የገለጥክልን፣ ራስ እነሆ ከጅራት ራስ ወደ መሆን፣ ከውድቀት ወደ መነሳት፣ ከጥፋት እግዚአብሔር ሆይ ወደ ልማት ያመጣህን፣ ያገዝከን፣ የደገፍከን፣ የራራህልንና ቀርበ ወደ ብርሃን ያወጣህን፣ ከድቅድቅ ጨለማ ወደሚደነቅ ብርሃን ያወጣህን፣ በብርሃን እንድንኖር ያደረግከን አንተ የዓለም ብርሃን፣ በልባችን ብርሃንን አብርተህ ብርሃን አመላለስከን። እነሆ ጌታ ሆይ አንተ አምላካችን ነህ፣ እኛም ልጆች ሆነን ቀረብከን፣ አቀረብከን። ስለ መልካም ፈቃድ ተመስገን። አሁንም ከቃል እንድትቆርስልን እንድትናገረን አቤቱ ሐሳብን እንድንረዳ፣ እንድንተርፍበት፣ እንድንዘረጋበት፣ አልፈን እንድንሄድበት ከመንፈስና ከጸጋ ክብር ጋር እንድታገኘን እኔ ጸልያለሁ። ይህን የሚሰሙ ሁሉ አቤቱ መልስ ይሁንላቸው። ሁሉ ለአንተ ክብር ይሁን በኢየሱስ ስም። እንግዲህ ዛሬ ያው የእግዚአብሔር ቃል የምንካፈለው ለመናገር ይመቸኝ ዘንድ በእውነተኛ ክርስቶስ እንኑር በሚል ርዕስ አብረን እንካፈላለን። እውነተኛ ክርስቶስ ሕይወት የሆነልን፣ ከሞት ወደ ሕይወት ያመጣን፣ ከውርደት ወደ ክብር ያመጣን፣ ከዘላለም ፍርድና ጥፋት ሰውሮ ለአባቱ መንግሥት ያበቃን ጌታችን ኢየሱስ ክርስቶስ እንዳለ ሁሉ በፊታችን መጽሐፍ ቅዱስ እንደሚነግረን ሐሰተኛ ክርስቶስ እንዳለ ሁሉ መጽሐፍ ቅዱሳችን አሁን ስለ እውነተኛ ክርስቶስ፣ ስለ እውነተኛና የዘላለም ሕይወት ስለሆነ ስለ ኢየሱስ ክርስቶስ የምናይ ይሆናል። እንግዲህ በእውነተኛ ክርስቶስ እንኖር ብለን ስንል አሁን በዚህ ክፍል ላይ የእግዚአብሔር ቃል የሚነግረን ቁጥር 20 ላይ የእግዚአብሔር ልጅ እንደመጣ እውነተኛ የሆነው እናውቅ ዘንድ ልቦናን እንደሰጠን እናውቃለን ይላል። ልቦናን እንደሰጠን ከእውርነት እይታ ወደ ማስተዋልና ወደ ልቀት ክርስቶስን የሚያውቅ ክርስቶስን የሚረዳ ማንነት ክርስቶስ እንደፈጠረልን እንደሰጠን ይነግረናል። እንግዲህ የእግዚአብሔር ልጅ እንደመጣ እውነተኛው የሆነ እናውቅ ዘንድ ልቦናን ሰጠን። እውነተኛ የሆነውን ክርስቶስ አውቀን እንድንተርፍበት
እንድንድንበት፣ ቀናይ እንድንልበት፣ ከራቁትነት ወደ መልበስ እንወጣ ዘንድ ክርስቶስ ኢየሱስ ይህንን አደረገ። እንግዲህ ክርስቶስ መጣልን፣ ክርስቶስ ደረሰልን፣ ክርስቶስ የዘላለም ሕይወትና የዘላለም ተስፋ ሆኖልን ተገለጠ። እንግዲህ የተገለጠልን ክርስቶስ፣ የያዘን ክርስቶስ፣ የቀረበን ኢየሱስ፣ ያቀረበን ኢየሱስ፣ እሱ ኢየሱስ የዘላለም ሕይወት ነው ነው ብለን ቀጥሎስ የሚናገረው እውነተኛ አምላክ እናውቅ ዘንድ ካለ በኋላ እንዲህ ይላል፣ እውነተኛውም የሆነ እርሱ አለን። እውነተኛ የሆነውን እርሱ አለን፣ ክርስቶስ አለን። እውነተኛ የሆነ ክርስቶስ አለን። እውነትን ይዘናል። የሚገርም እውነት ውስጥ መኖር፣ ለእውነት መብቃት፣ የእውነት ዋስትና የሆነ ክርስቶስ ኢየሱስ ነው። ኢየሱስ ክርስቶስ እኔ የዋህ በልቤም ትሁት ነኝ ያለው ትሁት የሆነ ክርስቶስ፣ የወረደልን ኢየሱስ፣ ወርዶ ከታች ያነሳን ክርስቶስ፣ የዘላለም ሕይወትን የሰጠን ኢየሱስ ክርስቶስ እንደሆነ ይነግራል። ኢየሱስ ክርስቶስ መጣልን ነው የምለው። ቁጥር 20 ላይ በደንብ አድርጌ መናገር ፈልገው የእግዚአብሔር ልጅ እንደመጣ ይላል። ኢየሱስ ክርስቶስ መጣልን። ኢየሱስ ክርስቶስ ደረሰልን። ከዘላለም ሞት፣ ከዘላለም ፍርድ፣ ከዘላለም ጥፋት አወጣን። እንግዲህ የእግዚአብሔር ልጅ እንደመጣልን እውነተኛም የሆነውን እናውቅ ዘንድ ደግሞ ልቦናን ሰጠን ይላል። ቀጥሎ እንዲህ ይላል፣ እውነተኛውም በሆነው በእርሱ አለን። እውነተኛ በሆነ በእርሱ አለን። በእውነተኛ አምላክ ተይዘን አለን። እውነት ውስጥ አለን። ብርሃን ውስጥ ተሰውረናል። ስለዚህ እውነተኛ በሆነ ክርስቶስ መኖር መታደል። ስለዚህ የመታደልና የዘላለም ክብር ውስጥ መሰወር ሆኖልናል። እውነተኛውም በሆነው በእርሱ አለን። አሁን በእውነተኛ አምላክ እውነት በሆነ አለናል። ዘዳግም አሁን በዚህ ባነበብነው ክፍል ውስጥ ዘዳግም ምዕራፍ 14 ላይ እናንተ የአምላካችሁ የእግዚአብሔር ልጆች ናችሁ፣ አንተ ለአምላክ ለእግዚአብሔር ቅዱስ ሕዝብ ነህና በምድርም ላይ ከሚኖሩት አሕዛብ ሁሉ ይልቅ እርሱ ለራሱ ሕዝብ ትሆንለት ዘንድ እግዚአብሔር አንተን መርጧል ይላል። በክርስቶስ የተጠራ ሕዝብ አማልክትን አያመልክም፣ ለጣዖት አይሰግድም። ለጣዖት ስግደትና ከዘላለም ፍርድ ጎዳና ወደ ሕይወት ጎዳና ያፈለሰን በልጁ በክርስቶስ ኢየሱስ ያገኘን ለአብ ክብር ይሁን። እንግዲህ እዚህ ስፍራ ላይ ዘዳግም ላይ እናንተ የአምላካችሁ እግዚአብሔር ልጆች ናችሁ ስል እናንተ የአምላካችሁ የፈጠራችሁ ትክክለኛ የፈጠራችሁ የሰራችሁ ለአምላክ መኖር ጀምራችኋል ናችሁ ይለናል። ምክንያቱም ሰው በማን ተሰርቶ ለማን ይኖራል? ሰው በማን ተገኝቶ ለማን ይኖራል? እንግዲህ ለእውነተኛ አምላክ መኖርና እውነተኛ አምላክን ማወቅ፣ ለእውነተኛ አምላክ መኖር፣ ለእውነተኛ አምላክ ጋር ለዘላለም ሕይወት መብቃት እድለኝነት ነው፣ ክርስትና መገለጥ ስለሆነ። ምክንያቱም እዚህ ላይ እርሱም እውነተኛ በሆነውም በእርሱ አለን ስል እውነተኛ በሆነ መኖር የሚቻለው እውነት ለሆነ ልቦናችንን ቀይሮ አስተሳሰባችንን ቀይሮ ወደ ራሱ ያቀረበን አምላክ ስላለን ነው። ምክንያቱም ክርስትና መገለጥ ስለሆነ። ወገኖቼ ሆይ ክርስትና መገለጥ፣ ክርስትና ለክብር መብቃት ነው። ከውርደት ወደ ክብር መሻገር፣ ከዘላለም ፍርድ ከዘላለም ጥፋት ማምለጥ ነው። ስለዚህ ዛሬ በእውነተኛ ክርስቶስ እንኑር ስንል እውነተኛ ክርስቶስ የዘላለም ሕይወት የሆነውን ክርስቶስን ማወቅ ከዘላለም ፍርድና ከዘላለም ጥፋት ማምለጥ ነው። መጽሐፍ ቅዱሳችን ላይ ዕብራውያን ምዕራፍ 10 ቁጥር 39 ላይ እንደሚናገረው እኛ ግን ነፍሳቸውን ሊያድኑ
ከሚያምኑቱ ነን እንጂ ወደ ጥፋት ከሚያፈገፍጉቱ አይደለንም ይላል። እኛ ግን ነፍሳቸውን ሊያድኑ ከሚያምኑቱ ነን እንጂ ወደ ጥፋት ከሚያፈገፍጉት አይደለንም። ስለዚህ ከዘላለም ፍርድ ከዘላለም ሞት ያስመለጠን እውነተኛ ክርስቶስ የቤታችን ራስ መሪያችን፣ እውነተኛ መሪ መርቶ የት እንደሚያደርስ የሚያውቅ እውነተኛ አምላክ ጋር መወገን ማለት ለዘላለም ክብር ለዘላለም ፍስሐ መታደል። ስለዚህ ወገኖች ሆይ እንግዲህ በብሉይ ኪዳንም በዚህ ዘዳግም ምዕራፍ 14 ላይ እንደሚነግረን እኛ እናንተ የአምላካችሁ የእግዚአብሔር ልጆች ናችሁ፣ አንተ ለአምላክ ለእግዚአብሔር ቅዱስ ሕዝብ ነህና ካለ በኋላ አንተ ለአምላክ ለእግዚአብሔር ቅዱስ ሕዝብ ነህና ይላል። አንተ ለአምላክ ለእግዚአብሔር ቅዱስ ሕዝብ ነህና፣ ለቅድስና የተጠራ ከቅዱስ አምላክ ጋር የምትኖር ለቅድስና የበቃ ለክርስቶስ ኢየሱስ መሪነት የተሰጠ እንዲመራ የፈቀድክ በብርሃንና ለተስፋ ክብር ውስጥ ያለ ነው እያለናል። ስለዚህ በምድር ላይ ከሚኖሩት አሕዛብ ሁሉ ይልቅ እርሱ ለራሱ ሕዝብ ትሆንለት ዘንድ እግዚአብሔር አንተን መርጧል ይላል። መረጠን እንጂ አልመረጥነውም። ፈለገን እንጂ አልፈለግነውም። ፈልጎ ያገኘንን ለጸጋ ክብር ድነንና ለብርሃን ለበቃ ነው። ለዚህ አምላክ ለመኖር ለእውነተኛ ክርስቶስ ለመኖር ወገኖች ሆይ ሰዓቱ አሁን። ብዙ ሰዎች ለክርስቶስ ሐሳብ እየኖሩ አይደሉም። ክርስቶስን እያስነቀፉ እንኖራለን እያሉ የክርስቶስን ሕይወት ሳይኖሩ የሚያገለግሉ አሉ። ክርስትና ወገኖች ሆይ ሕይወት ነው። ሕይወት አገልግሎት ይሆናል። አገልግሎት ግን ሕይወት አይሆንም። ከአገልግሎት በፊት እውነተኛ ክርስቶስን ማወቅና ለእውነተኛ ክርስቶስ መሰጠትና ፈቃዱን ለማድረግ ለሐሳቡ ተለይቶ መኖር ነው። ከዚህ ይጀምራል አገልግሎት። ሕይወት አገልግሎት ይሆናል። አገልግሎት ግን ሕይወት አይሆንም። ስለዚህ እውነተኛ አገልግሎትን እውነተኛ ክርስቶስን እንኖራለን ካለን እውነተኛ ክርስቶስን እናገለግላለን፣ እውነተኛ ክርስቶስን እንገልጣለን። ስለዚህ እዚህ ስፍራ ላይ እንደሚነግረን አንደኛ ዮሐንስ ምዕራፍ 5 ቁጥር 19 ላይ ከእግዚአብሔር እንደሆነን ዓለም ሞላ በክፉ እንደተያዘም እናውቃለን። ዓለም በክፉ እንደተያዘ እኛ ለእግዚአብሔር ሆነን ዓለም ሁሉ በክፉ እንደተያዘ ደግሞ እናውቃለን። ከዛ እስራት ከዛ ውድቀት ወጥተን መጥተናል። ለእውነተኛ ክርስቶስ ለመኖር ወስነን መጥተናል። ስለዚህ ለእውነተኛ ክርስቶስ እንኑር ካለን ክርስቶስን መምሰልን ይጠይቃል። እግዚአብሔር ይመስገን። እንግዲህ እርሱም ልጁ ኢየሱስ ክርስቶስ ነው። እውነተኛውም በሆነው በእርሱ አለን። እውነተኛም በሆነ በእርሱ አለን። እርሱም ልጁ ኢየሱስ ክርስቶስ ነው። እርሱ እውነተኛ አምላክና የዘላለም ሕይወት ነው። እርሱ እውነተኛ አምላክና የዘላለም ሕይወት ነው። እሱ ውስጥ ሕይወት አለ። እሱ ውስጥ የዘላለም ሕይወት የዘላለም ተስፋ። እንግዲህ እርሱ እውነተኛ እና የዘላለም ሕይወት ነው። ልጆች ሆይ ከጣዖት ራሳችሁን ጠብቁ ይላል። ከጣዖት ራሳችሁን ጠብቁ። አምልኮ በሚመስል ከእውነት ከዘላለም ሕይወትና ከሕይወት ዛፍ የሚያጎለው ጣዖት በዚህ ምድር ላይ የሚመለኩ አማልክቶች ራቁ፣ ከተግባራቸው ራቁ እያለ ነው። እንግዲህ መግቢያ ላይ እንዳልኩት እኛ አማልክትን አናመልክም፣ ለጣዖት አንሰግድም። ለእውነተኛ ክርስቶስ ለመኖር ወስነናል።